እናታችን ወላዲተ አምላክ ስለ እመቤታችን ስለ ቅድስት ድንግል ማርያም አምላክ የመረጣት እንደሆነች መልአኩ ያከበራት እንደሆነች የጸጋ ስግደት የጸጋ ምስጋና እንደሚገባት ያወቀውና የተረዳው ሊቁ ቅዱስ ኤፍሬም በሰለስ የኛ ማለት አዛኝቶ ድንግል ምልዕተ ውዳሴ እመቤቴ የኛ ማለት አዛኝቶ ድንግል ምልዕተ ውዳሴ ምን ይከፈለው ተመስገን ብቻ ነው። በድንቅ አጠራር በፍቅር የጠራኸኝ ከአጋንንት ስር ነፃ ያወጣኸኝ አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንክ አማኑኤል ተመስገን። ሰዎች ደስ ይበልን፣ በአምላካችን ዘምሩ። ነፃ ያወጣን ሰላም ጤና ይስጥልን። የተወደዳችሁ የንቁ ሚዲያ ተመልካቾቻችን እንደምን ሰነበታችሁ? ይህ ንቁ ኦርቶዶክስ ተዋሕዶ የጸሎትና የንስሐ መርከብ ነው። እንኳን ለመጥምቀ መለኮት ቅዱስ ዮሐንስ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንግዲህ ንቁ ሚዲያ እንደሚታወቀው ዛሬም እንደ ትላንቱ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናትን እያካለለ ኖ መርሃ ግብሮችን ወደ እናንተ በቀጥታ ስርጭት እያስተላለፈ ይገኛል። እንግዲህ ከዚህ ሰዓት ጀምሮ እንግዲህ በዛሬው ዕለት እንደምትመለከቱት የዋዜማው በዓል ላይ ነው ያለነው። ገና እንግዲህ እንደምትመለከቱት የዋዜማ መርሃ ግብር አይመስልም። በርካታ ምዕመናን ተገኝተውበታል። በጣም ደስ የሚል ፕሮግራም ነው እየተካሄደ ያለው ማለት ነው። እንደምትመለከቱት በርካታ ምዕመናን በአራቱም አቅጣጫ የመጡ ምዕመናን በዚሁ ቦታ ተገኝተዋል ከኛ ጋር በዓሉ እንድታከብሩ። አሁን እንግዲህ እንደምትመለከቱት የዋዜማው መርሃ ግብር ላይ ነው የምንገኘው። በነገው ዕለት ደግሞ በድምቀት በዓሉ ይከበራል። ስለዚህ ከዚህ ሰዓት ጀምሮ እንግዲህ የዋዜማውን መርሃ ግብር በአውደ ምሕረቱ በመገኘት የሚተላለፈውን በቀጥታ ስርጭት ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ እናንተ በዚህ ቦታ መጣችሁ በዓሉን ማክበር ያልቻላችሁ ወገኖቻችን ሁሉ ባላችሁበት ሆናችሁ የመጥምቀ መለኮት የቅዱስ ዮሐንስን ዓመታዊ በዓል በማክበር በረከተ ስጋ በረከተ ነፍስ እንድታገኙ እንሆ ብለናል መርሃ ግብሩን። በነገው ዕለት ደግሞ ከጠዋቱ 12 ሰዓት ጀምረን ያለውን መርሃ ግብር ወደ እናንተ እናደርሳለን። አሁን የዋዜማው መርሃ ግብር ከዚህ ሰዓት ጀምሮ ፕሮግራሙ ጀምሯል ማለት ነው። በአውደ ምሕረቱ ትምህርት ወንጌል ይሰጣል፣ መዝሙር ይዘመራል። ያንን መርሃ ግብር እስከ መጨረሻው እንድትከታተሉ መልእክታችን ነው። በመጨረሻው መርሃ ግብር ደግሞ እንግዲህ እስክንገናኝ ድረስ ከፕሮግራማችን ፍጻሜ አብራችሁ እንድትቆዩ መልእክታችን ነው። በድጋሚ እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ዓመታዊ የዋዜማ መርሃ ግብር በሰላም አደረሳችሁ። ተከተሉኝ። ጂዳ ይሆናል። ይህንን ቃል መልአኩ ሲናገር ልጅ ትወልዳለህ ብሎ ሲነግረው ልጅ ትወልዳለህ ብሎ ሲያበስረው የዘካርያስን አንደበት የሚዘጋ ልጅ ሳይሆን ይህ ነገር እስከሚሆን ድረስ ነው። ወደ ዛሬውማ ስናመጣው ዘካርያስ ልጅ ዮሐንስ ልጅ ላጡ ልጅ የሚሰጥ የዓለም ዶክተሩ ተስፋ ያስቆረጣቸው ጤና የሚሰጥ ሰላም የሚሰጥ ዓለም ማዳን ያልቻለውን የሚያድን የሚፈውስ ማነው እሱ? ማነው እሱ? ኧረ ስሙን ጥሩት። ማነው እሱ? ቅዱስ ዮሐንስ መጥምቀ መለኮት ነቢይ፣ ሐዋርያ፣ ሰማዕት፣ ካህን ይህ የተከናወነለት። ይህን ሊሰጠው ምን አለው? አንደበቴ ድዳ ይሆናል አለው። እና ይህንን ቃል መልአኩ ከተናገረ ሰዓት ጀምሮ የዘካርያስ አንደበት
መናገር አልቻለም። የዘካርያስ አንደበት ዲዳ ሆነ፣ መናገር ተሳነው። ይህ ስለሆነ ዘካርያስ በቤተ መቅደስ ዘግይቶ ነበረ። ዘካርያስ በቤተ መቅደስ ዘግይቶ ነበረ እና ሕዝቡ አንድ ነገር እንዳለ ተአወቁ ይላል። ለዘካርያስ የተገለጸለት ነገር እንዳለ አወቁ። ለዘካርያስ ተገልጾለታል? አልተገለጸለትም? ምንድን ነው የተገለጸለት? የዮሐንስ መወለድ፣ የኤልሳቤጥ መውለድ፣ ኤልሳቤጥ ልጅ መውለዷ፣ ኤልሳቤጥ ልጅ መታቀፏ፣ ይሄ ተገልጾለታል። ነውራቸው መወገዱ፣ ይህ ተገልጾለታል። ይህን ነገር ሰምቷል። ይህን ነገር የሰማው ደግሞ ባልጠበቀው ሰዓት ነው። ባልጠበቀው ሰዓት። ለምን? የኤልሳቤጥ ወራቷ አልፎ ስለነበረ ይህንን ነገር ሰምቷል። ይህንን ነገር እንደሰማ ደግሞ ለእነዚያ አንድ ነገር ተገልጾለታል አሉ። አንድ ነገር ተገልጾለታል እያሉ እነሱም ደግሞ የተገለጸለትን ነገር ለማወቅና ለመረዳት ቁጭ ብለው ይጠብቁት ነበረ። ምን ይሉት ነበረ? ይጠብቁት ነበረ። በየት ነው የሚጠብቁት? በቤተ መቅደሱ ደጅ። የእግዚአብሔር ልጆች እኛ አንድ የጎደለንን ነገር እስከምናገኝ ድረስ እግዚአብሔርን በተስፋ መጠበቅ ያስፈልጋል። ከክርስትና ዓላማ ሳንወጣ፣ ከቤተ መቅደስ ሳንወጣ፣ ጾም ጸሎታችንን ሳናቋርጥ እግዚአብሔርን ደጅ መጥናት አለብን። በእግዚአብሔር ቤት መኖር አለብን። የያዝነውን ክርስትናችንን አጥብቀን ማለት ነው። የያዝነውን ክርስትናችንን አጥብቀን መልስ እስከምናገኝ ድረስ አንዱ ይህ ሲሆን ካህናት በቤተ መቅደስ እግዚአብሔርን በሚጠይቁበት ሰዓት እኛም ደግሞ በምንቆምበት ስፍራ ለእኛ የተሰጠን ስፍራ አለ። እኛ የምንጸልይበት፣ እኛ እግዚአብሔርን የምንጠይቅበት ስፍራ አላት ቤተ ክርስቲያን። መቆየት አለብን። እነዚህ ሰዎች ዘካርያስ ከቤተ መቅደስ እስከሚወጣ ድረስ በተስፋ ይጠብቁ ነበር። ሲጠብቁ ደግሞ አንድ ነገር የተገለጸለት ነገር አለ እንዳለም አወቁ፣ ባይረዱትም ማለት ነው። ስለዚህ ካህኑ ከእግዚአብሔር መልስ አግኝቶ እስከሚወጣ እግዚአብሔር ወደ እኛ መልስ እስከሚመልስ ድረስ እኛ ባለንበት ቦታ ጸንተን መኖር አለብን። እኛ የጠየቅነው ጥያቄ ሊኖር ይችላል። ማንን? እግዚአብሔርን። እግዚአብሔር ለእኛ መልስ ይሰጣል። ጥያቄው ሊዘገይ ይችላል። በዘገየበት ሰዓት ተስፋ መቁረጥ አስፈላጊ አይደለም። ተስፋ እንዳንቆርጥ እነዚህ ሁለቱ ሰዎች ያስተምሩናል። ማናማ? ዘካርያስና ኤልሳቤጥ። የእነዚህ ሰዎች ሕይወቶች ዛሬ በዓለማችን ወንዱ መውለድ ካልቻለ ሴት በጎን፣ ሴቷ መውለድ ካልቻለች ወንዱም እንደዛው የምናደርግበት ጊዜ
እኛ በራሳችን ፍልስፍና ያገኘነው ሳይሆን እግዚአብሔር አውቆ ባርኮ የሰጠን ነው ለእኛ የሚጠቅመን፣ ለሀገር የሚጠቅመው፣ ለወገን የሚጠቅመው፣ ለእናት ለአባቱ ታዛዥ የሚሆነው ማን የሰጠልኝ ነው? እግዚአብሔር የሰጠን ልጅ። እግዚአብሔርን ጠይቀን ያገኘነው ልጅ ለእኛ የሚጠቅም ነው። የአባት የእናቱን ነውር የሚያርቅ፣ የአባት የእናቱን ስድብ የሚሸፍን፣ ለቤተ ክርስቲያን የሚቆም፣ የሚቀድስ፣ የሚያቆርብ፣ ሁልጊዜ ኑሮውን ከእግዚአብሔር ጋር የሚያኖር ልጅ እግዚአብሔር የሚሰጠን። እኛ ግን ትዳራችንን ሸውደን የምናገኘው ለእኛ ጠቃሚ አይደለም፣ ለሀገር አይበጅም፣ ለቤተ ክርስቲያን አይበጅም እና እነዚህ ሰዎች ደጅ ጠንተው ያገኙት ዮሐንስ ዛሬ የብዙዎቻችን መሰብሰቢያ፣ ብዙኃን ይሴሱ በልደቱ ተብሎ በዮሐንስ መወለድ ብዙዎቹ የተደሰቱበት፣ ብዙዎቹ ደስ ያላቸው፣ መወለዱን አይተው ያመሰገኑት እና ከእግዚአብሔር የምናገኘው ደስታ፣ ከእግዚአብሔር የምናገኘው ገደብ የሌለውም። እነዚህ ሰዎች እኛን ያስተምሩናል። ዘካርያስ ኤልሳቤጥን ልጅ አይደለሽም ብሎ አንድ ቀን አልነቀፋት። እሷም ደግሞ ሁልጊዜ ቤተ መቅደስ ሄዶ ሲያገለግል ለምንድን ነው ብላ በደካማ ጎኑ አልገባች። ሁልጊዜ ትጸልያለህ፣ ሁልጊዜ መሥዋዕት ታቀርባለህ፣ ለምን ልጅ አላገኘሁም? ለምን እግዚአብሔርን አልተውከውም አላለችው? እስከሚያገኙ ምን ይሉ ነበረ? እኛ እግዚአብሔር ለእኛ ለመስጠት ዝግጁ ሆኖ እግዚአብሔር የሚሰጥበት ሰዓት መቼ እንደሆነ ሳናውቅ ተስፋ የምንቆርጥ ሰዎች አለን። ትዳር ውስጥ እያለን ልጅ አጣን ሰዎች እኔ ልጅ አልወለድኩ ምን ይሰራልኛል? ለምን አልፈታውም? ለምን አልፈታም? ከኛ ለኛ የሚበጀውን፣ ከኛ ለኛ የሚሆነውን፣ ከኛ ለኛ የሚጠቅመውን እግዚአብሔር ያውቃል። እግዚአብሔር ነው የሚያውቀው። ከኛ ለኛ የሚበጀውን፣ ለኛ የሚጠቅመውን ለኛ የሚያውቀው እግዚአብሔር ብቻ ነው። የምናማክራቸው ጓደኞቻችን፣ ቤተሰቦቻችን የምክር አገልግሎት ሊሰጡን ይችላሉ። ያም ቀጣይ አይደለም፣ ዘላቂ አይደለም፣ የእግዚአብሔር ነው ለእኛ ቀጣይ። እነዚህ ሰዎች ተከባብረው ኖሩ። ተከባብረው በኖሩበት ሰዓት ነው ይህ ነገር የመጣው። ወደ ዘካርያስ የመጣው በዘመኑ ካሉ አገልጋዮች አይደለም። አስተውሉ እግዚአብሔር ልጆች፣ ከነቢያትም አይደለም፣ ሐዋርያት አለ ከነዚህ መካከል ውስጥ አይደለም። የእግዚአብሔር መልአክ ቅዱስ ገብርኤል ተልኮ የመጣው ወደ ዘካርያስ። እኛ እኮ በምንኖረው ኑሯችን እምነት ካለን ከምንኖረው ሰው ጋር እምነት ካለን ለእኛ የሚላከው ለነ ዘካርያስ የተላከው ለነ ሐና የተላከው የሚላከው አይደለም። የሚጠብቀን እሱ መጣና ምን አለው? ይህ ነገር ይሆናል አለው።
ዋናው የሚገርመው ነገር ደግሞ ይህንን ቃል ለዘካርያስ ነግሮት ዘካርያስ ቤቱ እስከሚገባ ድረስ ኤልሳቤጥ ጸንሳለች እና ይህንን ነገር ሰማ። ይህንን ነገር ሲሰማ ዘግይቶ ነበረ። ወጥቶ ወዲያውኑ ይህንን ነገር ለአሕዛብ ላስረዳ አላለም። እኛ እኮ አንድ ነገር ሲደርስብን ምንድን ነው የምናደርገው? ወዴት ነው የምንሮጠው? ይህ ነገር ከማን ተሰጠን የምንለው? ተገለጸን ነው ወይም ደግሞ ትልቅ ምስጢር እንደተገለጸ ከእኛ በላይ ማንም እንደሌለ ነው ራሳችን ነው። ዘካርያስ እዛው ነው የቆየው። እዛው በመቆየቱም ደግሞ እነዚያ ሰዎች ዘካርያስ ቆየ ብለው አልሄዱም፣ አልሰለቹም። እኛ እንሰለቻለን። ወንጌል ለመስማት ስልቾች አንድን ነገር ስንከተል ራሱ የምናደርገው ምንድን ነው ካላችሁ ምን እንደሆነ ሳንመረምር ነው። ልናውቅ ያስፈልጋል። የእኛ አባቶች በቤተ መቅደስ ነው የሚገኙት። የእኛ አባቶች ከቤተ መቅደስ እናገኛቸዋለን። ኪዳን ሲያደርሱ፣ ማህሌት ሲቆሙ፣ ሰዓታት ሲቆሙ፣ ሲቀድሱ፣ ሥጋ ወደሙ ሲያገብሩ እኔ እናገኛቸዋለን። እነዚህ ሰዎች ዘካርያስ እስከሚወጡ ይጠባበቁ ነበረ። የሚጠባበቁበትን ነገር አገኙ። አግኝተዋል? አላገኙ? ምን አገኙ? ልጁ ገና አልተወለደም። አሁን ዘካርያስ የሰማው ቃል ከመልአኩ ከቅዱስ ገብርኤል ልጅ ትወልዳለህ የሚል ቃል ብቻ ነው አይደል? እነሱ ይህንን ቃል አላወቁም። ምንድን ነው ካላቸው አንድ ነገር እንዳለ ግን ስለ ልጁን ስለምን አላወቁም። አንድ ነገር እንዳለ አወቁ ነው ያሉት። ዘካርያስ ደግሞ ይህ ነገር እስከሚሆን ድረስ ምንድን ነው ምልክቱ? በምንድን ነው የምረዳው? በምንድን ነው የማውቀው ብሎ ከመልአኩ ጋር ይህንን ቃል በቃል ተነጋገሩ። ምን እናምን አልኳቸው? በራእይ አይደለም፣ በሕልምም አይደለም፣ ቃል በቃል ተነጋገሩ። ከመልአኩ ከቅዱስ ገብርኤል ጋር። ምንኛ መታደል! በሃይማኖት መቆየት፣ በአገልግሎት መቆየት ረቂቅ የሆነውን ማየት ይቻላል። ከረቂቁ ጋር መነጋገር ይቻላል። ማንም አይደለም የሚነጋገረው። በሃይማኖቱ የጸና በእግዚአብሔር ቤት የሚኖር እንደ እግዚአብሔር የሚኖር እንደ እግዚአብሔር ፈቃድ የሚኖር እንደ ራሳችን ሳይሆን እንደ እግዚአብሔር መልካም ፈቃድ የሚኖረው እንደ እግዚአብሔር ነው። እንደ እግዚአብሔር በኖረበት ሰዓት ይሄንን ቃል የሰማው እና ምንድን ነው ብሎ ሲጠይቅ አንደበተ ዲዳ ይሆናል ይችላል። አንደበተ ዲዳ ይሆናል ወንጫ ዘካርያስ። እነዛም ሰዎች ምን አሉ? አንድ ነገር እንዳለ አወቁ። እሺ እኛ ከቤተ መቅደስ ስንወጣ ምንድን ነው ይዘን መመለስ ያለብን? እኛ ቃሉን ስንማር ምንድን ነው ይዘን የምንኖረው? አንዳንድ ጊዜ በተለምዶ የምናደርጋቸው ነገሮች አሉ። ጉባኤ መሄድን፣ ጉዞ መሄድን፣ ሰዎች ስለሄዱ የምንሄድ ሰዎች አሉ። ጥሩ ነው ሰዎች ስለሄዱ መሄዳችን። ሰዎች ስለሄዱ ሄደን ግን የዚያን የቦታ ታሪክ ማወቅ ያስፈልጋል። አሁን እዚያ መንገድ ላይ የሚዘምሩ ሰዎች አሉ። አይዘምራሉ፣ ዝመራሉ። መተው ቃሉን መስማት አለባቸው። ካልተማሩ ማወቅ አይቻልም። አሁን እኮ እኛ
ማን እንደምንከተል እኮ ተቸግረናል አሉ። በቤተ ጉባኤ ውስጥ ያለፉ አባቶቻችን በቤተ ክርስቲያን ያደጉ ስርዓቱን፣ ቀኖናውን፣ ትውፊቱን የሚያውቁ ሰዎች እነዚህ ሰዎች አንድ ነገር ሲመጣም ደግሞ መደንገጥ የለብንም፣ ማየት አለብን። ለምን? የኛ የጸሎታችን መሰረት፣ የእምነታችን መሰረት፣ የመኖራችን መሰረት የሆነው መጽሐፍ ቅዱስ እግዚአብሔር ለኛ የሰጠን። እነ ዘካርያስ እኮ በብሉይ ኪዳን ያለውን አንብበው በብሉይ ኪዳን ያለውን አንብበው በብሉይ ኪዳን ያለውን አንብበው ምን አደረጉት? ወደ ተግባር ቀየሩት። መጀመሪያ ማወቁ አስፈላጊ ነው። ካወቅን በኋላ ግን እኛ አዋቂዎች ብቻ ሳይሆን ያ እውቀታችን በስራ መገለጽ አለበት። በስራ መገለጽ አለበት። የተማርነው ነገር እኛ ከኛ ጋር የሚኖረው እኛ ባለንበት ቦታ ጸንተን መኖር አለብን። እነዚህ ሰዎች እኮ በዛው ላይ ቆዩት። እኛ ቅዳሴ አቋርጠን የምንወጣ ሰዎች ቅዳሴ አቋርጠን የምንወጣ ሰዎች አለን። እነሱ ግን ማለት ነው ዘካርያስ እስከሚመጣ ድረስ እዛው ነበር የቆዩት። አንዳንድ ጊዜም ደግሞ ረዘም ያለ ትምህርት በሚሰጥበት ሰዓት የገሌ ትምህርት ደግሞ ያልቅብን። የእግዚአብሔር ቃል ይሰለቻል። የእግዚአብሔር ቃል ያደክማል። የእግዚአብሔር ቃል አይሰለችም። የእግዚአብሔር ቃል አያደክምም። የደከመውን የሚያበረታ፣ የወደቀውን የሚያነሳ፣ የታወረውን የሚያበራ። እኛ ምናልባት በተለምዶ የሚያወን ብቻ በአስተሳሰብ የታወሩ ሰዎች አሉ። የታወሩ ሰዎች እውነቱን ነገር ባለመረዳት የምስጋናውን ቦታ ባለማወቅ የታወሩ ሰዎች አሉ። ልባቸው ዕውር ይሆን። ስለዚህ የእግዚአብሔር ቃል ደግሞ የታወረውን የሚያበራ፣ የተሰበረውን የሚጠግን፣ በአይምሮ የሞተውን የሚያነሳ፣ በአይምሮ የደከመውን የሚያበረታ፣ ሰዎች የደረሱበት አባቶች የደረሱበት ቦታ ለመድረስ ያቃተውን አብርቶ እዛ የሚያደርስ ነው እና እነዚህ ሰዎች ዘካርያስ የሚያስተምረውን የዘካርያስ ወይም በዘመኑ የነበሩ አገልጋዮችን ተከታዮች ስለነበሩ አባቶቻቸው እስከሚወጡ ቁጭ ብለው ይጠብቁ ነበር። ትተዋል። እኛ እኮ እግዚአብሔር ይፍታ ሳንባል አቡነ ዘበሰማያት ሳይባል የምንወጣ ሰዎች አሉ። እነሱ ቆዩ፣ ያንን ነገር ሰሙ። ዘካርያስ ለእምነቱ በመቆየቱ ምን አገኘ? ይሄንን መልስ አገኘ። ይሄንን ዲዳ የሆነበትን ልጅ እስከሚያይ ደግሞ ይጠባበቅ ነበር። እሱ ብቻ አይደለም፣ እነዚያ ይሄ እኮ ከባድ ሚስጥር ነው። ከባድ ሚስጥር እኛ በቤተ መቅደስ የምናገኘው ልዩ ሚስጥር ይሄማ የእግዚአብሔር ሚስጥር፣ የእግዚአብሔር ቃል፣ የእግዚአብሔር ሰላም በቤተ መቅደስ የምናገኘው ማለት ነው። እና እነዚህ ሰዎች ከዚያ አሉት ባለመላላቸው አንድ ነገር እንዳለ አወቁ። አንድ ነገር እንዳለ እንግዲህ ያወቁት ምንድን ነው? ይሄው የዮሐንስ መጸነስ ነው። መልአኩ ለዘካርያስ ሚስት ኤልሳቤጥ ልጅ ትጸንሳለች፣ ልጅ ትወልዳለህ የሚለውን ቃል ይሄንን እንግዲህ እነሱ ባይሰሙም በዘካርያስ አንደበት መዘጋት
በዮሐንስ መወለድ አውቀዋል፣ ተረድተዋል ማለት ነው። ወአይመሩ ከመቦ ዘአስተርአዮ በቤተ መቅደስ ደረምሹ በቃሉ ላይ አድሮ ያስተማረን ያረጋጋን ያጽናናን አምላካችን እግዚአብሔር ክብርና ምስጋና ለቅዱስ ስሙ ይሁን። ክብርና ምስጋና ለቅዱስ ስሙ ይሁን። ደግማችሁ ከፍ አድርጉና እግዚአብሔርን አመስግኑ። ቃሉን ላስተማሩን ለመምህራችን ለሊቀ ሊቃውንት እግዚአብሔር አምላካችን ቃለ ሕይወትን ያሰማልን በሏቸው። አስበ መምህራንን አስበ ሊቃውንትን ያድልልን። ምን ብለው አስተማሩን? ምን አሉን? የተገለጠለት ነገር እንዳለ ይሄ በብሉይ ኪዳኗ ቤተ መቅደስ ነው። የዚች የአዲስ ኪዳኗ ምሳሌ በሆነችው በብሉይ ኪዳኗ ቤተ መቅደስ የሚገለጥ ምስጢር ነበረ። ወይም ደግሞ የብሉይ ኪዳኗ ቤተ መቅደስ መካነ ራእይ ትባል ነበረ። ከብሉይ ኪዳኑ ቤተ መቅደስ ሚሊዮን እጥፍ የሚበልጠው የአምላካችን የክርስቶስ ደም የፈሰሰባት የሚቀዳባት ክቡር ሥጋውና ደሙ የሚፈተትባት አማናዊት ቤተ ክርስቲያን ደግሞ የበለጠ የመገለጥ ምስጢር አላት ማለት ነው። በተለይም ደግሞ ይሄ ቦታ ደብረ መንክራት ሸንኮራ ቅዱስ ዮሐንስ ቤተ ክርስቲያን መካነ ራእይ የመገለጥ ቦታ ነው። ብዙ ምዕመናን በዚህ ቦታ መጥተው ታሪካቸው እንቆቅልሽ ሆኖላቸዋል። እንቆቅልሻቸው ተፈቶላቸዋል። እንቆቅልሻቸው ተራ ሆኖ ተፈቶላቸዋል። ምክንያቱም ቤተክርስቲያን የመገለጥ ቦታ መካን የሚሰጠን ክብርና ምስጋና ለስሙ ይሁን። እግዚአብሔርን ከፍ አድርጉና መስግኑ። ከዚህ በመቀጠል የምንሄደው በደብራችን የገዳማችን ፍሬ ሃይማኖት ሰንበት ትምህርት ቤት መዘምራን ክፍል ዝማሬ ያቀርቡልናል። እነሱ እስከሚገሉ የሚያበራ ምስክር ነውና በቃልና ስራ ቀድሞ ያስወገደ ክህደት ኃጢአት መጥምቀ መለኮት ፀያይ ፍኖት የበረሃ ኮከብ ቀርቶ የሚያበራ ምስክር ነውና በቃልና ስራ ቀድሞ ያስወገደ ክህደት ኃጢአት መጥምቀ መለኮት ፀያይ ፍኖት የመዳንን እውቀት ለሕዝብ ያሳወቀ በገሊላ ባህር ሕዝቡን ያጠመቀ በመንፈስ ቅዱስ ኃይል ያደገ በጸጋ ለአምላክ ሊመሰክር መምህርቱ የተጋ የበረሃ ኮከብ ገድሉ የሚያበራ ምስክር ነውና በቃልና ስራ ቀድሞ ያስወገደ ክህደት ኃጢአት መጥምቀ መለኮት ፀያይ ፍኖት በእስራኤል እስኪታይ ኖረ ምድረ በዳ ጎባጣው ይቅናለ ይደልደል ጎድጓዳ ዮሐንስ ልቀቱ እጅግ ያስገርማል ሴቶች ከወለዱት በእውነት ይለያል የበረሃ ኮከብ ገድሉ የሚያበራ ምስክር ነውና በቃልና ስራ ቀድሞ
ጻድቅ ነው ርዕሰ ዓመት መንገድ የጠረገ ስከኛውና በቃልና ስራ ክህደት መጥምቀ መለኮት የበረሃው ኮከብ ገድሉን ያበራ መዝክር ስምሽን ጠርቼ መች አፍራለሁ ማርያም ብዬ መች እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መች አፍራለሁ ማርያም ብዬ መች እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ጨለማው ጦር በጠላት አገር ለዘመናትም ስረገስ ዳቢሎስ መርኮ ያሰቃየኝ የዓለሙን ምድር መለስሽልኝ ከአባቶች ርስት ከአገር ወጥቼ ባሕዛብ አገር ስኖር ሸሽቼ ደምስሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ ስምሽን ጠርቼ መች አፍራለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንኳኑን ሞልቶ ሰው ታድሞ አስተናጋሪ በጭንቀት ቆሞ ምን አገኘሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተምሮ ይሁን አልኩት ሳይቀር በአምላክ እኔ ተስፋ አልቆርጥም ስምሽን ጠርቼ መች አፍራለሁ ማርያም ብዬ ላንቺ ምስጋና እናት አባቴ ባያስታውሱ ይቻለኝ ቃል ለፍታ ብትተውን አንቺ ካለሽኝ ምን እሆናለሁ አሁን ፋሶን ባሮን አልፋለሁ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ ማርያም ብዬ መች እወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ክፉ ይደርሳል ቢዝቱብኝ አንቺን መውደዴ አያስተወኝ በአሕዛብ መሃል ስምሽን ስጠራ መከታ ሆኜ እናቴ አደራ ጠላቴ ደርሶ ያንገላታኝ መከራ አብዝቶ ያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ድንግል አለብኝና ስምሽን ጠርቼ መች አፍራለሁ ማርያም ብዬ ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ስምሽን ጠርቼ መች አፍራለሁ ማርያም ብዬ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ከዚህ በመቀጠል በቀጥታ ወደ ክፍል 2 ትምህርት ነው የምንሄደው። ሁላችሁ በማስተዋልና በጥበብ ሆናችሁ ሕሊናቸውን ሰብስባችሁ
ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንዘ ኢያሐጽጽ በላዕሉ ወኢይትዌሰክ በታሕቱ አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱ አንድነቱን ሳይከፍለው ሁል ጊዜ በአንድነት በሦስትነት የሚመሰገን ልዑለ ባሕርይ ቅዱሰ ባሕርይ ሕያው ባሕርይ አምላካችን እግዚአብሔር ከሁሉም አስቀድሞ ክብርና ምስጋና አምልኮትና ውዳሴ ለስሙ ይሁን። ብፁዕ አባታችን አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስና በጠቅላይ ቤተ ክህነት የመንበረ ፓትርያርክ ሰንበት ትምህርት ቤት ማደራጃ የበላይ ኃላፊ የቅዱስ ሲኖዶስ አባል ክቡር መጋቤ ሐዲስ ነቃ ጥበብ አባቡ የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር ሊቀ ሊቃውንት መምህር ኪዳነ ማርያም በለጠ በአዲስ አበባ ሀገረ ስብከት የደብረ ገሊላ ቅዱስ አማኑኤል ካቴድራል ቤተ ክርስቲያን የመጽሐፍ ብሉይ ኪዳን ትርጓሜ መምህር፣ የተከበራችሁና የተወደዳችሁ የዚሁ ታላቅ ቦታ መምህራነ ወንጌል ሁላችሁም፣ እንዲሁም ከተለያየ ቦታ ነቢዩ ሐዋርያው ጻድቁ መጥምቀ መለኮት ቅዱስ ዮሐንስ ጠርቷችሁ በዚህ በአገልግሎት ላይ የምትገኙ ሁላችሁም በአገልግሎት የምትመስሉኝ መምህራነ ወንጌል አባቶቼ፣ ወንድሞቼ እንዲሁም ዘማሪያን እግዚአብሔር በልዩ ድምፁ ጠርቷችሁ በቸርነቱና በምሕረቱ ሰብስባችሁ በይቅርታውና በምሕረቱ አደባባይ የምትገኙ ሁላችሁም ኦርቶዶክሳውያን ክርስቲያኖች አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትም ጭምር እስከ ሞት ድረስ ፍቅሩን በገለጸልንና በወደደን ባከበረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነትና ምሕረት የባህሪ የሆነ አባታችን እግዚአብሔር በቸርነቱና በምሕረቱ እየጠበቀ እስከዚህ ሰዓት ያደረሰን ይልቁንም ከዚህ ቃል ኪዳን ቦታ ከፈውስ ቦታ ያደረሰን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። በደንብ አድርጋችሁ አመስግኑት። የእርሱ የአምላካችን ቸርነት የእናቱ የእናታችን ወላዲተ አምላክ የድንግል ማርያም እናትነት ምልጃ፣ የቅዱሳን መላእክት ጠባቂነት፣ የመጥምቀ መለኮት ቅዱስ ዮሐንስ ቃል ኪዳን በረከት ትሩፋት በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። አይ በከፊል ነው ያመሰገናችሁት። እስኪ በደንብ አመስግኑላችሁ። አዎ እኔንም ማስተማሬን ካቋረጣችሁኝ አይቀር በደንብ ማመስገን ስላለባችሁ ማለት ነው። በደንብ አመስግኑ። የእርሱ የአምላካችን የእግዚአብሔር ቸርነት የእናቱ የእናታችን የወላዲተ አምላክ የድንግል ማርያም እናትነት፣ የቅዱሳን መላእክት ተጠባቂነት፣ የቅዱሳን ጻድቃን ሰማዕታት ቃል ኪዳን በረከት ትሩፋት ረድቶን በዚህ ታላቅና ቃል ኪዳን ስፍራ ተገናኝተናል። በዚች ደቂቃ በዚች ሰዓት ለኛ የሚረባንንና የሚጠቅመንን ቃል እግዚአብሔር አባታችን ይናገራል። ታዲያ የተወደዳችሁና የተከበራችሁ ምእመናን እግዚአብሔር ሲናገር እግዚአብሔር ሲያስተምር የሚሰማ ጆሮ የሚያስተውል አእምሮ ይፈልጋልና በማስተዋልና በጥበብ ሆነን ቃሉን ሰምተን ሥራ ሰርተን ርስቱንና መንግሥቱን እንድንወርስ የእርሱ የአምላካችን መልካም ፈቃድ ይሁንልን። ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ በጥንተ ተፈጥሮ
በአዲስ ተፈጥሮ ፈጠረን። እኛን በሉ እስቲ ከመውደዱ የተነሳ በጥንተ ተፈጥሮ ኧረ ተናገሩ። በጥንተ ተፈጥሮ በአዲስ ተፈጥሮ ፈጠረን። ይህንን ቃል ተዘግቦ የምናገኘው ሊቁ ቅዱስ ኤፍሬም በሃይማኖተ አበው ድርሰቱ ላይ ምዕራፍ 47 ቁጥር 3 ላይ ተናግሮት እናገኘዋለን። ሊቁ ቅዱስ ኤፍሬም ማን ነው ስንል ባጭሩ የሶርያ ሊቀ ጳጳስ ነው። የሶርያ መምህር ነው። ልክ እንደ መጥምቀ መለኮት ቅዱስ ዮሐንስ በትክክል የተናገረ የመሰከረ ትክክለኛ መምህር፣ አንደበቱ እውነት እንጂ ሐሰት ያልተናገረ እውነት እንጂ ሽንገላ ያልተናገረ ነው ሊቁ ቅዱስ ኤፍሬም። እንደ መጥምቀ መለኮት ቅዱስ ዮሐንስ የማቴዎስ ወንጌል ምዕራፍ 3 ቁጥር 1 ጀምረን ስንመለከት ከጌታ መንፈቅ ቀደም ብሎ መጥቶ ነበረ። ታዲያ መንፈቅ ቀደም ብሎ ሲመጣ ነስሑ ወእመኑ እስመ ቀረበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ስለሚመጣው ስለ ክርስቶስ፣ ዓለምን ለማዳን ስለሚመጣው ክርስቶስ፣ ከሰማየ ሰማያት ስለሚወርደው ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ፍጹም ሰው ሆኖ በምድር ላይ ተመላልሶ ዓለምን ስለሚያድነው ስለ ክርስቶስ ነው እንጂ የተናገረው ስለ ሌላ አይደለም፣ ስለ ራሱ አይደለም። ስለዚህ በሐዲስ ኪዳን ያለው ሊቁ ቅዱስ ኤፍሬምን ይህንን ቃል የነገረንና ያስተማረን የዘገበልን ሊቁ ቅዱስ ኤፍሬም የሶርያ ትክክለኛ መምህር ነው። አፈ በረከት ይባላል። በማስተማሩ በመናገሩ ሰዎችን የሚያሳምን እያሳመነ እያስተማረ የሚያጠምቅ ፍሬ የሚያፈራ ማለት ነው። እሱ ያስተማራቸው ሰዎች ሁሉ ፍሬ ያፈሩ ነበረ። የሊቁ የቅዱስ ኤፍሬም ይህ ብቻ አይደለም። ሊቁ ቅዱስ ኤፍሬም ስለ እመቤታችን ባጭር ቋንቋ ስንገልጸው ከጽንሰቷ እስከ እርገቷ ድረስ የተናገረ ታላቅ ሊቅ ነው ሊቁ ቅዱስ ኤፍሬም። ስለማን አልኳችሁ? አቤት ስለ እመቤታችን ሲያመስግኗት ክብር ይግባት እናታችን ወላዲተ አምላክ። ስለ እመቤታችን ስለ ቅድስት ድንግል ማርያም አምላክ የመረጣት እንደሆነች፣ መልአኩ ያከበራት እንደሆነች፣ የጸጋ ስግደት የጸጋ ምስጋና እንደሚገባት ያወቀውና የተረዳው ሊቁ ቅዱስ ኤፍሬም ስለሷ በሰባቱ ዕለታት ምስጋና ያመሰገነው የተናገረው የመሰከረው ሊቁ ቅዱስ ኤፍሬም በጥልቀት የእመቤታችን ምስጋና ገብቶት ነው። ወዮ የእመቤቴ ምስጋና ተገልጾልኝ እንደ ሰማይ ኮከብ እንደ ምድር አሸዋ በስቶልኝ እንደ ምግብ ተመግቤው እንደ ልብስ ለብሼው እንደ መጠጥ ጠጥቼው እያለ ሲመኝ ይኖር ነበረ። እግዚአብሔር ስንኳን መልካሙን ነገር መልካም እኛ ክፉ ነገር ስንመኝ እንጂ እግዚአብሔር መልካሙን ነገር የሚሰጥ ቸር አምላክ ደግ አምላክ ነው። ክብርና ምስጋና ለስሙ አመስግኑ። ደግ አምላክ ቸር አባት እኮ ነው። እኛ ቸርነቱና ምሕረቱ በጥልቀት አልገባ እያለን እንጂ ለዚህ እኮ ነው መዝሙረኛው ቅዱስ ዳዊት በዚህ በመዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ጣዕሙ ወታእምሩ ከመሄር እግዚአብሔር ቸር አባት እንደሆነ ደግ አባት እንደሆነ ከጣዕሙ ደርሳችሁ እንደ ምግብ ተመግባችሁ እንደ መጠጥ ጠጥታችሁ እንደ ልብስ ለብሳችሁ እወቁት ይላል። እኛ እኮ አሁን በጣም የምንቸገረው እኮ አዎ እየላስን እኮ ነው፣ እየቀመስን እየተውን እኮ ነው። ክርስትና ደግሞ እየቀመሱ መተው ሳይሆን አጣጥሞ በደንብ መመገብ በደንብ ማወቅ መረዳት ይፈልጋል ክርስትና። በእውነት በሕይወታችን ሁሉ በክርስትና ሕይወታችን ስንኖር የተዋህዶ ልጆች በትክክል
በጥልቀት ክርስትናችንን ይዘን እንድንጓዝ የእርሱ የአምላካችን መልካም ፈቃዱ ይሆነልን። ስለዚህ ሊቁ ቅዱስ ኤፍሬም ስለ እመቤታችን ከጽንሰቷ እስከ ዕርገቷ የተናገረው አፈ በረከት የተባለው ሊቁ ቅዱስ ኤፍሬም የሶርያው መምህር ምን አለ? ወውእቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጠረን ይላል። ይህንን ቃል በሶስት ከፍለን የምናየው። በስንት ከፍለን አልኳችሁ? በአጭር ደቂቃ በሶስት ከፍለን እናየዋለን። አንደኛውና የመጀመሪያው ወውእቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ፣ እኛን ምን ከማለቱ የተነሳ? ከመውደዱ የተነሳ። አንደኛው ሐሳብ የምናየው እግዚአብሔር እንዴት አድርጎ እንደወደደን እንዳከበረን፣ እግዚአብሔር እንዴት እንደሚወድ ሰው ይህንን ያለን። ሌላው በጥንተ ተፈጥሮ፣ ጥንተ ተፈጥሮ ምንድን ነው? በሐዲስ ተፈጥሮ ፈጠረን። ሐዲስ ተፈጥሮ ምንድን ነው? ለምን ሐዲስ ተፈጥሮ አስፈለገን? ጥንተ ተፈጥሮ ካለን ለምን ሐዲስ ተፈጥሮ አስፈለገን የሚለውን ነው የምናየው። ሰላም እግዚአብሔር ከሁላችን ጋር ይሁን። ወውእቱ ለሐኮነ፣ ቆይ አሁን የትምህርት ሰዓት ነው። ግን የሚባልበት ሰዓት አለ። ሰው ሲወድ ምክንያት አድርጎ ነው። ሰው ሲኖረን ይወደናል። እውነት ሐሰት? እውነት እኮ ነው። ሰው ሲኖረን ይወደናል። ሰው የሚወደን በምክንያት ነው። ሰው አለ ምክንያት አይወድም። ሰው በምክንያት ቢወድም እንኳ ጊዜ ጠብቆ ይከዳናል። ብዙ ሰዎች እኮ ከርተውናል አይደል? ትናንትና በጣም የምንወዳቸው ሰዎች፣ በጣም አሉልን የምንላቸው ሰዎች፣ በጣም የሚወዱንም ሰዎች እኮ እኛ ከርተናቸዋል እኮ። ሰው ሲወድ ምክንያት አለው። በፍቅር ውስጥ ደግሞ ወረት አለበት። በፍቅር ውስጥ ምን አለበት? ወረት አለበት እኮ። ወረት አለበት። የሰው ልጅ ሲወድ የሚወደውም በምክንያት ነው። እንዲሁ አይወድም። የእግዚአብሔር ፍቅር ግን ከዚህ የተለየ ነው። የእግዚአብሔር ቸርነት ግን ከዚህ የተለየ ነው። ሰው ቢወድ ምናልባት አባት ልጁን፣ እናት ልጇን ብትወድም እንኳ በውስጥ በአፋ ያለውን ገንዘብ፣ በቤትና በውጭ ያለውን ገንዘብ ነው አይደል የምትሰጠው። አባት ወንድም እህቱን፣ እህት ወንድሟን ብትወድም የምታደርገው የሚያደርገው ይህንን ነው። ሌላ አናደርግም። ቁሳዊ ነገር ነው የምንሰጠው። እግዚአብሔር ግን ራሱን ነው የሰጠው። እንኳን ደስ አላችሁ፣ ራሱን ነው የሰጠ። ማንም ቢሆን አስተውሉ፣ የተዋህዶ ልጆች፣ ማንም ቢሆን ራሱን የሰጠ እስካሁን የለም። ማንም እናት ለልጇ ራሷን አልሰጠችም። ማንም አባት ራሱን ለልጁ አልሰጠም። መድኃኔ ዓለም ግን ራሱን ነው የሰጠን። እንደው አንድ ምሳሌ ልንገራቸው። ማንም ሰው ከመድኃኔ ዓለም ውጪ ራሱን መስጠት እንደማይችል ቢሰጥም ዋጋ እንደማይሆን እንኳ። አንድ እናት አንድ ልጅ ነበራቸው። ስንት ልጅ አልኳችሁ? አቤት! ስንት ልጅ? አንድ ልጅ ነበራቸው። አንድ ልጅ ነበራቸው። እንግዲህ ታዲያ ሞት ሰዎችን የሚወስድበት ቀኑና ጊዜው አይታወቅም። ቀጠሮ የለው። ተዘጋጅታችሁ ጠብቁ። ንነሰ ንጠፍ ወይንሄሉ ለዝሩፉ እስመ ቅሩን ሙስናሃ በዲበ አንቀጽ። ንነሰ ንጠፍ ወይንሄሉ ለዝሩፉ፣ በምድር ላይ ለዘላለም አንኖርም ይላል ቅዱስ መጽሐፍ። በምድር ላይ ለዘላለም የሚኖር ሰው አለ እንዴ? ትናንትና የነበሩት ዛሬ አሉ እንዴ? ዛሬ ያለነው ነገ እንኖራለን እንዴ? አንኖርም። ስንኳንኛ እንቅርና ምድር ራሷ እንደ መጎናጸፊያ ተጠቅልላ ወደ ቦታዋ ትሄዳለች፣ ወደ ቦታዋ ትመለሳለች። ስለዚህ ማንም ሰው በምድር ላይ ለዘላለም መኖር አይችልም። ስለዚህ እኚህ እናት ሞት አባት እያለ ልጅን፣ እናት እያለ ልጅን፣ ትልቅ እያለ ትንሽን ይወስዳል። ሞት የሚወስድበት ጊዜውና ሰዓቱ አይታወቅም። እና አንድ ልጅ ነበራቸው። ልጃቸው ቀድሞ ሞተ። ምን አለ ልጃቸው? ልጃቸው ቀድሞ ሞተ። ልጃቸው ቀድሞ ሞተ። ታዲያ ይህ እናት ሁል ጊዜ በመቃብሩ እየሄዱ ወደ መቃብሩ እየሄዱ ልጄ ሆይ
አንተ ተነስተህ እኔ በሞትኩ እኔ ሞቼ አንተ በተነሳህ እያሉ ልመና ይለምኑ ነበር። ይሄ ነገር ግን ትክክል ልመና ይሆን አይደለም? እናየዋለን። እንዲህ እያሉ ሁል ጊዜ በመቃብሩ ላይ እየሄዱ ያለቅሱ ነበረ። አባቶች፣ ወንድሞች፣ ዲያቆናት፣ አባቶች ቀሳውስት ቢነግሯቸውም ቢያስተምሯቸውም እኚህ እናት አልሰማሉ። በጣም ሁል ጊዜ እኛን የሚጎዳን ከእግዚአብሔር የሚለየን የእግዚአብሔርን ድምፅ አለመስማታችን ነው። የማንን ድምፅ? የእግዚአብሔርን ድምፅ። የተወደዳችሁና የተከበራችሁ ምእመናን የእግዚአብሔርን ድምፅ እንስማ። ኦሆ በልዎ ለእግዚአብሔር ወእንበ በልዎ ለጋኔን ወይጎይይ እምኔክሙ። እግዚአብሔርን በሉ እስቲ ሁላችሁም እሺ በሉት፣ ሰይጣንን ግን እምቢ በሉት። ያዕቆብ መልእክት ምዕራፍ 4 ቁጥር 7 ላይ እግዚአብሔርን እሺ በሉት፣ ሰይጣንን ግን እምቢ በሉት። በጣም ብዙን ጊዜ የሰው ልጅ ከእግዚአብሔር መንግሥት የተለየበት አንዱ መንገድ እሺ አለማለቱ ነው። እምቢተኛ በመሆኑ ነው። ከእምቢተኝነት እንውጣ፣ እናስታውስ። እስራኤላውያን እነሱ ሲወጡ ታቦተ ጽዮን ስትማረክ እስራኤላውያን ሲሞቱ በይነምንት አውደቀነ እዴሆሙ ለኤሎፍላውያን እስከ ዛሬ ውጊያ ሲወጡ እስከ ዛሬ መከራ ሲመጣባቸው እስራኤላውያን እግዚአብሔር ፈጥኖ ነበረ የሚደርስላቸው። ተማርከው ያውቁም ነበረ፣ ይማርኩ ነበር እንጂ። ያን ጊዜ ግን እስራኤላውያን ሞቱ፣ እስራኤላውያን ተማረኩ፣ ታቦተ ጽዮንም ተማረከች። ስለዚህ ስሌቱ ምንድነው? የእስራኤላውያን ከነሱ ጉልበታቸውን ፈለጉ። በይነምን ታውደቀነ እዴሆሙ ለኤሎፍላውያን፣ በኤሎፍላውያን እጅ እግዚአብሔር የጠኛን የጣለበት ምክንያቱ ምንድነው ብለው ራሳቸውን አሰቡ። ክርስትና ራስን ማሰብ ነው። ክርስትና ምንድነው አልኳችሁ? ክርስትና ምንድነው? ሌላውን መውቀስ አይደለም። ክርስትና ራስን ማሰብ፣ ራስን መክሰስ ነው። ክርስትና ራስን በንስሐ መክሰስ፣ ለንስሐ ማብቃት ነው ክርስትና። ይሄ ነው ክርስትና፣ ሌላ አይደለም ክርስትና። የተዋህዶ ልጆች እና መስማት ይጠቅመናል። ከመስማትም ማስተዋል ይጠቅመናል። ከማስተዋልም መስራት ይጠቅመናል። በእውነት በዘመናችን ሁሉ ስራ ሰርተን እንድናልፍ የእርሱ የአምላካችን መልካም ፈቃድ ይሆነልን እና እኚህ እናት አልሰማ ብለው ነበረ። ከዕለታት በአንድ ቀን ካህናት ተማከሩና ምን እናድርጋሉ? አልሰማ ሲሉ ማለት ነው። ከዚያን በኋላ አንድ ዲያቆን በቅጠል ስር ተደብቆ በሐውልቱ አካባቢ እየሄዱ ሲያለቅሱ በዚያ ቁጭ አለ። እኚህ እናት እንደለመዱ መጡና እኚህ እናት ልጄ እኔ ሞቼ በአንተ ተተክቼ አንተ በተነሳህ አንተ ወደዚህ ምድር በመጣህ እያሉ ሲያለቅሱ ዲያቆኑ ምን አላቸው? እናቴ ልመናዎትን ሰምቼዎታለሁ፣ ወደ እርሶ መጥቻለሁ አላቸው። አንተ ማነህ አሉት። እኔ መልአከ ሞት ነኝ። ምንድን ነኝ? አቤት አትፍሩ፣ አሁን አይመጣም። እሺ አለ ጊዜው አይመጣም። መልአከ ሞት ቀጠሮውን ያከብራል። እኛ ነን ቀጠሯችንን የማናከብር። ሰው ቀጠሮውን አያከብርም። ሞት ግን ምንም በተለያየ ቦታ ብንሄድም ብንኖርም እንኳ በሰዓቱ በጊዜው ነው የሚመጣው። አንድ ሰው በአልጋ ላይ ሆኖ እኮ 10 ዓመት 15 ዓመት የሚቆየው እኮ የሞት ቀጠሮ ስላልደረሰ እኮ ነው። እውነት ሐሰት? እውነት ነው። ቀጠሮን ማናከብር እኛ ነን። ሞት ግን ቀጠሮን ያከብራል። በቀጠሮ በሰዓቱ በጊዜው ነው የሚመጣው ማለት ነው። እና እኚህን እናት እንደው ልመናዎትን እኔ መልአከ ሞት ነኝ፣ ልመናዎትን ሰምቼዎት ነው ልጄን እኔ ሞቼ አንተ በተነሳህ እያሉ ሲለምኑ ስለሰማሁት፣ ስለዚህ እርሶን ወስጄ ልጅዎትን ላስነሳ ነው አላቸው። አይቶ እሱም በጊዜው ሄዷል፣ እኔም በጊዜ ሄዳለሁ ብለው ወደ ኋላ ሸሹ ይባላል። አያችሁ፣ መድኃኔዓለም ብቻ ነው ማለት ነው በእኛ የተጠቃው። የሞተው እሱ ብቻ ነው፣ ሌላ የሚሞት አካል የለም። እሱ ብቻ ግን ምን ብሏል? ስለኛ ምን ብሏል? መድኃኔዓለም
ሞቷል። እኛ ስጋችን በመቃብር እንዳይቀር ስጋችን በመቃብር እንዳይቀር ነፍሳችን በሲኦል እንዳይቀር መድኃኔ ዓለም ስጋችን በመቃብር እንዳይቀር መድኃኔ ዓለም በዕለተ ዓርብ ስጋውን ቆርሶ ደሙን አፍሶ ከቀኑ 11 ሰዓት በአካለ ነብስ ወደ ሲኦል ወርዶ ለውስተ ሲኦል ጻኡ ወለውስተ ጽልመት ተከሰቱ፣ እናንተ በጨለማ ያላችሁ ኑ በብርሃን ተመላለሱ፣ በሲኦል ያላችሁ ከሲኦል ያላችሁ ኑ ወደ ገነት ግቡ ውጡ ብሎ ከሲኦል አወጣ ነፍሳትን። ክብርና ምስጋና ለስሙ ይሁን። በእውነት ለኛ ብሎ የሞተው መድኃኔ ዓለም ብቻ ነው። ስጋትን በመቃብር ስጋ የተባሉ ስጋዎች ማለት እኮ ነው። ስጋትን በመቃብር ስጋዎቻችን በመቃብር እንዳይቀሩ ስጋዎቻችን በመቃብር እንደተቀበሩ እንዳይቀሩ አምላካችን እግዚአብሔር በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደው መድኃኔ ዓለም ኢየሱስ ክርስቶስ በሕቱም መቃብር 3 መዓልት 3 ሌሊት ካደረ በኋላ በሕቱም መቃብር ተነሳና የትንሣኤያችን በኩር ሆነ። እንኳን ደስ አላችሁ። ይሄ እኮ ነው ትልቁ ምስጢር። በመቃብር እንዳንቀር አደረገን። በሕይወት እንድንኖር አደረገን። ትንሣኤያችንን አበሰረልን። ስለዚህ መድኃኔ ዓለም ብቻ ነው እንዲሁ የሚወድ መድኃኔ ዓለም ብቻ ነው እስከ ሞት የወደደን። መድኃኔ ዓለም እስከ መስቀል ወደደን። እስከ የት ነው የወደደን? እስከ መስቀል። እኛ የሆነ ነገር እስከምናገኝ ነው ሰዎችን የምንወደው። በጣም ችግር እኮ ነው። የሆነ ነገር እስከምናገኝ ድረስ እስከሚሟላልን ድረስ ዞር እስከሚሉ ድረስ ሰዎች ስልጣን ላይ እስካሉ ድረስ እኮ ነው ሰዎችን የምንወደው። መድኃኔ ዓለም ግን የወደደን እስከ ደም ጠብታ ድረስ ነው። መድኃኔ ዓለም የወደደን እስከ መቃብር ድረስ ነው። መድኃኔ ዓለም የወደደን እስከ መቃብር ወደደን። መድኃኔ ዓለም እስከ መንግሥተ ሰማያት የምንደርስበትን መንገድ ነው መድኃኔ ዓለም ያሳየን። ስለዚህ እኛን ከመውደዱ የተነሳ አለ እግዚአብሔር የወደደን በፍቅሩ ወረት በመንግሥቱ ሽረት የለበትም። እግዚአብሔር ሲወደን እግዚአብሔር ወረት የለበትም። እግዚአብሔር ሁልጊዜ ነው የሚወደን። እግዚአብሔር መቼና መቼ ነው የሚወደን? ትናንትና ብቻ ነው እንደ የሚወደን እግዚአብሔር? ሲኖረን ብቻ ነው እንደ እግዚአብሔር የሚወደን? ስናጣ ብቻም አይደለም እግዚአብሔር የሚወደን። ደስተኞችን ብቻ ስንሆን አይደለም የሚወደን። መድኃኔ ዓለም የሚወደን በሐዘንም በደስታም በማግኘትም በማጣትም ጊዜ ነው የሚወደን። ክብርና ምስጋና ለስሙን አመስግኑት። በማጣትም በማዘንም ጊዜ የሚወደን አምላክ ነው ያለን። ለዚህ እኮ ነው የክርስቶስ ፍቅር ገባውና ቅዱስ ጳውሎስ ፍቅሩ ደነቀውና እንዲህ ብሎ ገለጸው። በዚህ በሮሜ መልእክቱ ምዕራፍ 5 ቁጥር 10 ላይ እንዲህ ብሎ ገለጸው። ወሶበ እንዘ ጸሩ ንሕነ ለእግዚአብሔር ተሳሃለነ በሞተ ወልዱ። እኛ ጠላቶቹ ስንሆን እግዚአብሔር ወደደን። መውደድ ብቻ አይደለም በልጁ ሞት ይቅራለን። ምኖቹ ስንሆን? ጠላቶቹ ስንሆን። ወዳጁንማ ሁሉም ይፈልጋል እኮ ወዳጁንማ ሁሉም ይፈልጋል እኮ። አባታችን መድኃኔ ዓለም ግን እኛ ጠላቶቹ ስንሆን ነው የወደደን። ማን ነው ጠላቱን የሚወድ? ጠላታችሁን ወዳችሁ ታውቃላችሁ? ይግደለው ያጥፋው ያጥፋት ከማለት ውጪ ወዳችሁ ታውቃላችሁ? ወደን እናውቃለን? አናውቅም። መድኃኔ ዓለም ግን ይወዳል፣ ጠላቱን ይወዳል። ይሄ ማለት ወሶበ እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ። እኛ ጠላቶቹ ሆነን ሳለ በልጁ ሞት ይቅር አለን፣ ወደደን። የእግዚአብሔር ጠላት መሆን ሕጉን አለመጠበቅ የእግዚአብሔር ጠላት መሆን ነው። ምኑን አለመጠበቅ? ሕጉን አለመጠበቅ። በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እመሰ ታፈቅሩኒ እቀቡ ትእዛዜየ፣ ብትወዱኝስ በሉ እስቲ ምእመናን በደንብ ተናገሩ፣ ሴቶቹም ወንዶቹም ትእዛዜን ጠብቁ። እግዚአብሔርን የመውደዳችን መገለጫ አንደበት ብቻ አይደለም፣ አለባበስ ብቻ አይደለም፣ አነጋገር አይደለም፣ ትእዛዙን መጠበቅ ነው። ምኑን መጠበቅ? ትእዛዙን መጠበቅ። በእውነት ትእዛዛቱ ይታወቃሉ። 10ቱ ቃላተ ኦሪት ናቸው። አትስረቅ፣ አታመንዝር፣ የሌላውን አትመኝ፣ ደም አታፍስ፣ አታፍስስ እያሉ ሕግጋቱ 10ቱ ቃላተ ኦሪት፣ 6ቱ ቃላተ ወንጌል ናቸው። በእውነት በሕይወታችን እነዚህን ሕግጋት ጠብቀን ርስቱንና መንግሥቱን እንድንወርስ የእርሱ የአምላካችን መልካም ፈቃድ ይሆንልን።
እግዚአብሔር ግን የወደደን እንዲሁ ነው። እግዚአብሔር እኮ ፍቅሩ ለፍቅሩ እኮ ገደብ የለውም። በዚሁ በሮሜ መልእክቱ ላይ የእግዚአብሔርን ፍቅር ሲገልጸው ቅዱስ ጳውሎስ እንዲህ ብሎ ገለጸው። በሮሜ መልእክቱ ምዕራፍ 5 ቁጥር 8 ላይ ናሁ ርእዩ መጠነ አፍቀረነ እግዚአብሔር እንዘ ኃጣንህነ ክርስቶስ ሞተ በእንቲአነ። ናሁ ርእዩ መጠነ አፍቀረነ እግዚአብሔር እንዴት አድርጎ እንደወደደ ኑ እዩ አለ ቅዱስ ጳውሎስ። ላልገባቸው እኮ ነው ፍቅሩ፣ ላልገባቸው ፍቅሩ በጥልቀት ላልገባቸው ሰዎች ናሁ ርእዩ መጠነ አፍቀረነ እግዚአብሔር እንዴት አድርጎ እንደወደደን ኑ እዩ። የእግዚአብሔርን ፍቅር ማየት ይገባል። የእግዚአብሔርን ፍቅር መመርመር ይገባል። ከእግዚአብሔር ፍቅር ጋር መኖር ይገባል። እንዘ ኃጣንህነ ክርስቶስ ሞተ በእንቲአነ። እኛ ኃጢአተኞችና በደለኞች ስንሆን ወደደን አለ። ምኖች ስንሆን? ኃጢአተኞችና በደለኞች ስንሆን። አያችሁ፣ የእግዚአብሔር ፍቅር ይሄ ነው። እግዚአብሔር የወደደን እስከዚህ ነው። እግዚአብሔር የወደደን እስከ መስቀል ነው። ለዚህ ነው ወንጌላዊ ቅዱስ ዮሐንስ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋህደ መጠወ ወወሃበ ቤዛ ለኩሉ። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እግዚአብሔር ሰውን እንዲህ አድርጎ ወዶታልና ይላል ሊቁ። ታዲያ ሲተረጉመው ይህንን ሊቁ ቅዱስ ኤፍሬም ምን አለ ደግሞ? ወዶ ምን አደረገለታ ትለኝ እንደሆነ እያለ ጥያቄና መልስ ሲሰጥ አንደኛ ልጁን ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ በስጋ ተዳሰስ ብሎ አንደኛ ልጁን አንድያ ልጁን ወደዚህ ምድር ላከለታ ብሎ ገልጾለታል። እግዚአብሔር ፍቅሩን የገለጸው ለሰው ልጅ እግዚአብሔር ፍቅሩን የገለጸው ትልቁ ምስጢር ራሱን በመስጠት ነው። ራሱን መስዋዕት አድርጎ ርቀን የነበርነውን በማቅረብ ወርቀን የነበርነውን በማንሳት ተሰብረን የነበርነውን በመጠገን ነው እግዚአብሔር ፍቅሩን የገለጸው። በእውነት እስከ መስቀል ድረስ በዚህን አይነት መልኩ ፍቅሩን የገለጸው እግዚአብሔር በፍቅር ኑሩ ይለናል። እግዚአብሔር ተዋዳችሁ ኑሩ ይለናል። እግዚአብሔር ትልቁ ምስጢር እግዚአብሔር ወደዚህ ምድር የመጣበት ሰውን ለማዳን የሰው ፍቅር አገብሮት ነው። ሰሐበቶ ፍቅር ወአገበረቶ ትሕትና ለወልደ ማርያም ድንግል ዘአልቦ ሙስና። ፍቅር ከሰማይ ሳበችው ወአገበረቶ ትሕትና ትሕትናም አስገደደችው ይላል አባ ጊዮርጊስ። ፍቅር ከሰማይ ሳበችው። ክርስቶስን ወደዚህ ምድር ያመጣው የሰው ልጆች ፍቅር ነው። የሰው ልጆች ፍቅር ነው። ለኛ ብሎ ነው ስጋውን የቆረሰው ደሙን ያፈሰሰው ወደ እርሱ እንድንቀርብ ነው። ስለዚህ እግዚአብሔር የወደደን እስከዚህ ድረስ ነው። እግዚአብሔር ስንኳን በአርአያውና በምሳሌው የፈጠረውን ስነ ፍጥረት ይቅርና ስነ ፍጥረታቱን ሁሉ የማይረሳ የማይዘነጋ የሚወድ አምላክ ነው። የሚወድ አምላክ ነው። በእንተ ፍቅረ ሰብ ሊቁ ቅዱስ ኤፍሬም በሰኞ ውዳሴ ማርያም ላይ በእንተ ፍቅረ ሰብ መጻእከ ውስተ ዓለም ወኩሉ ፍጥረት ተፈሥሐ በምጽአትከ። በእንተ ፍቅረ ሰብ መጻእከ ውስተ ዓለም ሰውን ከመውደድህ የተነሳ መጻእከ ውስተ ዓለም ወደዚህ ዓለም መጣህ ይላል። ማንን ከመውደድህ የተነሳ? ሰውን በሉ እስቲ። ከመውደድህ የተነሳ ወደዚህ ዓለም መጣህ። ሰውን ስለሚወድ ነው እግዚአብሔር ወደዚህ ምድር የመጣው። ስለወደደን አንተም በመምጣትህ ወኩሉ ፍጥረት ተፈሥሐ በምጽአትከ፣ ባንተም ሰው መሆን ባንተም መምጣት ፍጥረታት ሁሉ ደስ ተሰኙ ይላል። ፍጥረታት የተባሉት የመጀመሪያው የደስታው ተካፋዮች ክርስቶስ የመጣላቸው ክርስቶስ በመስቀል ላይ የዋለልን እኛ የሰው ልጆች ነን። እግዚአብሔርን አመስግኑ። በእውነት እኛ የሰው ልጆች ነን። ለእኛ ነው በመልዕልተ መስቀል ላይ የዋለው፣ ለአንዱ ስነ ፍጥረት አይደለም። ለእኛ በመጨረሻ ዕለት በዕለተ ዓርብ ለተፈጠርነው ለሰው ልጆች ነው ፍቅር የተገለጸልን። ፍቅር የተገለጸልን እና ወኩሉ ፍጥረት ተፈሥሐ በምጽአትከ፣ ፍጥረት ሁሉ ባንተ ሰው መሆን በመምጣትህ በዚህ ምድር በመመላለስህ ደስ ተሰኙ አለ። ፍጥረት የተባሉ የሰው ልጆች ናቸው። ሁለተኛው ቅዱሳን መላእክት ናቸው። ቅዱሳን መላእክት እንዳው በሰው ድህነት በጣም ደስ ይሰኛሉ። ማር ይስሐቅ በሚባለው መጽሐፍ ላይ አስተሐምሞተ አኀው አብያን
ከመዘልዓኸው ንዑሳን ብሎ ይገልጸዋል። መላእክት እንደ ታላቅ ወንድም፣ ሰዎች እንደ ታናሽ ወንድም ናቸው ይላል። ታላቅ ወንድም ለታናሽ ወንድሙ ያዝናል። ታላቅ እህት ለታናሽ እህቷ ታዝናለች። ልክ ቅዱሳን መላእክት በዚህ ልክ ለሰው ልጅ ያዝናሉ፣ ይራራሉ። ቅዱሳን መላእክት ክብር ይግባቸው፣ አመስግኗቸው። ወኩሉ ፍጥረት ተፈስሐ በምጽአትከ። ነቢያት ይህ ብቻ አይደለም፣ እንስሳት አራዊቱ ሳይቀሩ ደስ ተሰኝተዋል። ምክንያቱም እስከዚያን ድረስ መከራ ሲመጣ ይጠፉ ነበረ። ከእንግዲህስ በኋላ አባታችን አዳም ከፈጣሪው ከታረቀ መከራ ያገኘንም ሲሉ ደስ ብሏቸዋል ማለት ነውና ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ ነው የሚለው። አሁን ስለ እግዚአብሔር መውደድ እግዚአብሔር እንዴት አድርጎ እንደወደደን በፍቅሩ ወረት እንደሌለበት እንዲሁ እንደወደደን እንዳከበረን እንዳቀረበን አይተናል። ሁለተኛው ወውእቱ ለሃኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ በጥንተ ተፈጥሮ ፈጠረን። ጥንተ ተፈጥሮ ነው ሁለተኛው። ጥንተ ተፈጥሮ እግዚአብሔር አምላካችን እኛን የሰው ልጆች ከአራቱ ባህርያተ ሥጋና ከአምስተኛ ባህርየ ነፍስ ጥንተ ተፈጥሮ ማለት ምንድን ነው ስንል ማለት ነው። ጥንተ ተፈጥሮ ምስጢሩ እንዲህ ነው። እግዚአብሔር በጥንተ ተፈጥሮ እኛን ሲፈጥረን ከአራቱ ባህርያተ ሥጋና ከአምስተኛ ባህርየ ነፍስ ነባቢነት፣ ለባዊነት፣ ሕያዊነት አለ በአምስተኛ ባህርየ ነፍስ ውስጥ ማለት ነው። ከነዚህ ፈጥሮ እግዚአብሔር ሕይወት ሰጠን። ታዲያ ሕይወት የሰጠን መጀመሪያ ሲፈጥረን ነው። ታዲያ ወደ ገነት ሲያስገባ ግን አዳምንና ሔዋንን በ40ና በ80 ቀን ወደ ገነት ሲያስገባቸው ጸጋ፣ ልጅነት፣ ክቡር የሆነውን ጸጋ፣ ፍጹም የሆነውን ጸጋ፣ ፍጹም የሆነውን ስጦታ ሰጥቷቸው ነበረ። ይህንን ጸጋ፣ ይህን ልዩን ጸጋ፣ የብርሃን ካባ፣ የብርሃን ልብስ የሰጠን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። አመስግኑት። በእውነት ወደ ገነት ሲያስገባቸው ይህንን ልዩ ጸጋ ሰጥቷቸው ነበረ። 1000 ዘመን ከኖሩ በኋላ ወደ መንግሥተ ሰማያት ይገቡ ነበረ። ከዚያን በኋላ መራብ አልነበረም። ከዚያን በኋላ መጠማት አልነበረም። ከዚያን በኋላ መድከም አልነበረም። ግን መንገድ ላይ አቋረጡ። አሁን የኛም ክርስትና በጣም ብዙን ጊዜ የምንቸገረው መንገድ ላይ እያቋረጥን ነው። ክርስትና መንገድ ላይ የሚቋረጥ አይደለም። ክርስትና ከምድር እስከ ሰማይ የተዘረጋ ልዩ መሰላል ነው። እስከ መጨረሻ ድረስ በእውነት በሃይማኖት የጸናን በምግባር የቀናን እንድንሆን የእርሱ የአምላካችን መልካም ፈቃድ ይሁንልን። ስለዚህ ይህንን ልጅነት ይህንን ጸጋ ስላጡ ይህንን ጸጋ ከነሱ ተነሳ። ከዚያን በኋላ ነው አዲስ ተፈጥሮ አዲስ ልጅነት ያስፈለጋቸው። የተወደዳችሁና የተከበራችሁ ምእመናን በ40ና በ80 ቀን የተሰጠንን ልጅነት ጠብቀን እንድንኖር የእርሱ የአምላካችን መልካም ፈቃድ ይሁንልን። እንዲህ ይላል ቅዱስ ጳውሎስ ለልጁ ለጢሞቴዎስ ሲነግረው፣ ቅዱስ ጳውሎስ ስራውን ሰርቶ ክርስቲያናዊ ስረ ምግባር ሰርቶ ተጋድሎውን ተጋድሎ በሚጨርስበት ሰዓት ወደ ሰማይ በሚሄድበት ሰዓት በዚህ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ እንዲህ ብሎ ይመክረዋል ቅዱስ ጳውሎስ ልጁ ጢሞቴዎስን። ዛሬም ቅዱስ ጳውሎስ ለኛም እንዲህ ብሎ ይመክረናል። ወአንተኒ ወልደየ ጽና በጸጋሁ ለእግዚእነ ኢየሱስ ክርስቶስ። ልጅ ሆይ ከኢየሱስ ክርስቶስ ባገኘኸው ጸጋ ጸንተህ ኑር ይላል። ልጅ ሆይ በሉ እስቲ። ትምህርቴን ጨርሻለሁ። ልጅ ሆይ ከኢየሱስ ክርስቶስ ባገኘኸው ጸጋ ጸንተህ ኑር። በእውነት ከእግዚአብሔር በ40ና በ80 ቀን ባገኘነው ልጅነት ጸንተን እንድንኖር የእርሱ የአምላካችን መልካም ፈቃድ ይሆንልን። ወአንተኒ ወልደየ ጽና በጸጋሁ ለእግዚእነ ኢየሱስ ክርስቶስ። ልጄ ሆይ ከዚህ ፈቀቅ አትበል፣ በዚህ ዓላማ፣ በዚህ ሕግ፣ በዚህ ሕይወት ጸንተህ ኑር ይላል። ዛሬም ቤተ ክርስቲያን ዶግማውን፣ ቀኖናውን፣ ስርዓቱን፣ ትውፊቱን ሳትለቁ ጸንታችሁ ኑሩ ትላለች ቤተ ክርስቲያን።
የቤተ ክርስቲያን አስተምህሮ ይሄ ነው። በዓላማ ጸንታችሁ ኑሩ፣ አባቶቻችሁ በጸኑባት። አዎ ከነ መጥምቀ መለኮት ከነ ቅዱስ ዮሐንስ ከነ አቡነ ገብረ መንፈስ ቅዱስ ከነ ቅዱስ ጳውሎስ ከነ ቅዱስ ዮሐንስ ከነ ቅዱስ ያዕቆብ በተማራችሁት ትምህርትና ሕግ ጸንታችሁ ምን በሉ ኑሩ ይላልና በእውነት እኛም በተሰጠን ጸጋ ጸንተን እንድንኖር የእርሱ የአምላካችን መልካም ፈቃድ ይሆንልን። ታዲያ ይህንን ጸጋ ስለተነሱ ይህንን ጸጋ ስላጡ ነው ከዚያን በኋላ አዲስ ተፈጥሮ ያስፈልጋቸው። የመጨረሻው የትምህርታችን መጨረሻ ወውእቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ እኛን ከመውደዱ የተነሳ በጥንተ ተፈጥሮ በአዲስ ተፈጥሮ ፈጠረን። አሁን እግዚአብሔር እንዴት አድርጎ እንደወደደን አይተናል። ጥንተ ተፈጥሮ ካለመኖር ወደ መኖር መምጣት እንደሆነ አይተናል። አክብሮ ልዩ ስነ ፍጥረት አድርጎ እንደፈጠረን አይተናል። የመጨረሻው የትምህርታችን ሐዲስ ተፈጥሮ ነው። ሐዲስ ተፈጥሮ ምንድነው ስንል ይሄ አዲስ ተፈጥሮ ለምን አስፈለገን? ያ መጀመሪያ የተሰጠንን ልጅነት መጀመሪያ የተሰጠንን ጸጋ ከኛ ስላስወሰድን ያንን ትእዛዙን እንዳትጥሱ በሕጉ በትእዛዙ ኑሩ ተብለን ነበረ። ግን በዚያ መኖር ተሳነን። ታዲያ ስለዚህ ያንን ሕግ ስላፈረስን ሐዲስ ተፈጥሮ አስፈልጎናል ማለት ነው። ሐዲስ ተፈጥሮ የተባለው ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ መወለድ የሥላሴ ልጅ መሆን ነው። ስለዚህ ይህንን ልጅነት ይሰጠን ዘንድ አምላካችን እግዚአብሔር በሐዲስ ተፈጥሮ እንደገና ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ እንድንወለድ አደረገን። ክብርና ምስጋና ለስሙን በእውነት አመስግኑት። እንደገና ወለደን። አያችሁ፣ ለዚህ እኮ ነው ቅዱስ ጴጥሮስ በዚህ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ ከማይጠፋው ዘር ተወልዳችኋልና ይላል። ምን ከማይለው ዘር? ከማይጠፋው ዘር። የማይጠፋው ዘር ከነገስታቱ ከመኳንንቱ ከመሳፍንቱ መወለድ አይደለም። የተዋህዶ ልጆች ከሥላሴ መወለድ ነው። ከማን መወለድ ነው? ከሥላሴ መወለድ ነው። ከዚህ የተነሳ እኮ ነው እርሱ ራሱ በዚህ በማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ዘአምነ ወዘተጠምቀ ይድህን ዘያምነ ወዘይተጠምቀ ይደየን፣ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ብሎ ነግሮናል። ስለዚህ ዳግም ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ወለደን። ይህንን እኮ ነው ሊቁ ቅዱስ ኤፍሬም በዓርብ ውዳሴ ማርያም ላይ እስመ ውእቱ ፈጠረነ በጥንተ ተፈጥሮ በሐዲስ ተፈጥሮ ፈጠረን አለ። ይህንን እንዳው በእውነት ሊቁ ሳዊሮስ ዘአንጾኪያም ደነቀውና በሃይማኖተ አበው ድርሰቱ ላይ ሊቁ ሳዊሮስ ዘአንጾኪያ ቀዳሚሰ ወሀበነ አርአያሁ ክብርተ ወደሃሪሰ ነሣ ሥጋነ ህጽብተ፣ በማስቀደም ቀዳሚሰ ወሀበነ አርአያሁ ክብርተ፣ የከበረች አርአያውንና ምሳሌውን ሰጠን፣ በአርአያውና በምሳሌው ፈጠረን፣ እሱን አስመስሎ ሰራን ይላል። ሰው ሥላሴን ይመስላል። ሰው ማንን ይመስላል? ማንን ይመስላል? ሥላሴን ይመስላል። እሱን አስመስሎ የሰራን ያበጃጀን አምላካችን እግዚአብሔር ክብር ይግባው፣ አመስግኑት። በእውነት ሊቁ ሳዊሮስ ዘአንጾኪያ እኮ ሰው ሥላሴን እንደሚመስል ስላወቀ ስለተረዳ እኮ ነው ይህንን ቃል የተነገረው። ታዲያ በሥላሴን የሚመስል እግዚአብሔርን የሚመስለውን ሰው እኛ እንደው እናሾፍበታለን፣ እንንቀዋለን። ስላልገባን እኮ ነው። ሊቁ ሳዊሮስ ግን ስለገባው ቀዳሚሰ ወሀበነ አርአያሁ ክብርተ፣ በማስቀደም የከበረች አርአያውን ሰጥቶ በአርአያውና በምሳሌው ፈጠረን፣ አዘጋጀን። ወደ ሐሪሰ ነሣ ሥጋነ ህስርተ፣ ዳግመኛም በኃጢአት ብንወርቅ በኃጢአት ብንበሰቁል እንደገና ደግሞ ይህንን ደካማውን ሥጋችንን ለብሶ ተዋህዶ አዳነን ይላል። በእውነት ሥጋችንን ተዋህዶ ያዳነን አምላካችን እግዚአብሔር በድጋሜ ክብር ይግባው፣ አመስግኑት። ወውእቱ ለሐኮነ በእንተ አፍቅሮቱ ኪያነ፣ ሦስት መሠረታዊ ነገሮችን በትምህርታችን ላይ አይተናል። እግዚአብሔር እኛን ከመውደዱ የተነሳ በጥንተ ተፈጥሮ በሐዲስ ተፈጥሮ
ፈጠረን። እነዚህ ሶስቱን መሰረታዊ ትምህርቶች እንድትይዙልኝ እፈልጋለሁ። እግዚአብሔር እንዴት አድርጎ እንደወደደን በፍቅሩ ወረት እንደሌለበት እስከ ሞት እስከ መቃብር እስከ ቀራንዮ እንደወደደን እንዲሁም ጥንተ ተፈጥሮ ካለመኖር ወደ መኖር በአርአያውና በምሳሌው አክብሮ እንደፈጠረን ክቡር ስነ ፍጥረት አድርጎ እንደፈጠረን ሌላው ብንበድል በኃጢአት ብንበሰቁልም እንኳ እንደገና ደግሞ ከጎኑ በዕለተ ዓርብ በፈሰሰው ማየገቦ ልጅነትን ሰጥቶ ዳግም እንደወለደን እንዳከበረን ሶስት መሰረታዊ ነገሮችን አይተናል። በእውነት ቃሉን እንደሰማን ሁሉ በቃሉ ጸንተን ንስሐ ገብተን ክቡር ሥጋውን ክቡር ደሙን እየተቀበልን ኖረን ርስቱንና መንግስቱን እንድንወርስ የአምላካችን መልካም ፈቃድ ይሁንልን። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሁንም ያንሳል፣ በእውነት ያንሳል ምስጋና። በቃሉ ያጽናናን ያረጋጋንና ያስተማረን አምላካችን እግዚአብሔር ክብርና ምስጋና ለስሙ ይሁን። ክብርና ምስጋና ለስሙ ይሁን። በእውነት እንዲህ ላረሰረሱን ለመጋቤ ብሉይ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን በሉልን። ቃለ ሕይወትን ያሰማልን። ያው ቤተ ክርስቲያኗ አይናማ የሆኑ ሊቃውንት አሏት። የእግዚአብሔርን ክብር የሚገልጡ የእግዚአብሔርን ክብር በቤተ ክርስቲያኗ ቋንቋ የሚያስተጋቡ ሊቃውንት አሏት ቤተ ክርስቲያኗ። የቤተ ክርስቲያን አምላክ ሊቃውንትን በያሉበት ይጠብቅልን በሉና እግዚአብሔርን ከፍ አድርጋቸው አመስግኑ። ምን ብለው አስተማሩን? እኔ እጠይቃለሁ ሁልጊዜ ምን አሉን አስተማሩን? እኛን ከመውደዱ የተነሳ በምን ተፈጥሮ ፈጠረን? እኛን ከመውደዱ የተነሳ በአዲስ ተፈጥሮ ፈጠረን ብለው የሊቁን ቃል አንስተው ሊቁ በሚገባ አስተምረውናል። በድጋሜ እግዚአብሔር አምላካችን ቃለ ሕይወትን ያሰማልን፣ የአገልግሎት ዘመኖትን በቅድስት ቤተ ክርስቲያን ያደርግልን። እንዴት ነው? እንቀጥል ወይ? ያው እንግዲህ እንደሚታወቀው ቤተ ክርስቲያኗ የመላእክት ስርዓት ነው ያላት፣ የሰማይ ስርዓት። የእግዚአብሔር መንግስት በምድር ላይ ስለሆነች የማህሌቱ አገልግሎት ሊጀምር ተደውሏል ማለት ነው። ስለዚህ አሁን የሚሆነው ምንድነው? አጭር ዝማሬ እንዘምርና ከዘማሪት ሃይማኖት ጋር አጭር ዝማሬ እንዘምርና የምእመናን የምስክር ወረቀት እጃችን ያለውን እናነብና የሚቀረውን ደግሞ ለነገ ከእግዚአብሔር ጋር ቀጠሮ ይዘን እንሰናበታለን ማለት ነው። ከተቀመጥንበት እንነሳና እግዚአብሔርን በዝማሬ እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? አረ እንደምን ዋላችሁ? እንኳን አደረሳችሁ። አሜን። የአምላካችን ስሙ ዛሬ ጀምሮ የተመሰገነ ይሁን። አበረታይ ፍቅር ጌታዬ፣ አበረታይ ክንድ አምላኬ፣ በስም ድኛለው በጸጋ በማደሪያ ሆኜ ስጠራ። አበረታይ ፍቅር ጌታዬ፣ አበረታይ ክንድ አምላኬ፣ በስም ድኛለው እጃችሁን ከፍ ስጠራ። ሰዶም ስትቃጠል መርገሟ ሲበዛ ሊተወኝ አይሻም ልጁን እንደዋዛ። ሕጉን በማሰቤ አምላክ ፈረደልኝ፣ ጎትቶ የሚያወጣ መልአክ ሰደደልኝ። አበረታኝ ፍቅር ጌታዬ፣ አበረታኝ ክንድ አምላኬ፣ ጨበጨባን እልል ይባላል እልል እልል ስጠራህ። ሳምራዊን አሳትል ክብርን የሰጠኸኝ እንዳንተ ከአይሁድ ፍቅርን ማን አሳየኸኝ? ሚስጥሬን በሙሉ ነገርከኝ ጌታዬ፣ የፍቅሩ ውሃ ቀዳው እንስራዬን ጥዬ። አበረታኝ ፍቅር ጌታዬ፣ አበረታኝ ክንድ አምላኬ፣ በስም ድኛለው እጃችሁን ከፍ ስጠራ። መናገሻዬን
ነሽ የጽድቄ መገኛ አንገቱን ለደፋ ሆነሻል መጽናኛ በሰላም ወጥቼ በጤና መግባቴ አንቺ ስላለሽ ነው ድንግል እመቤቴ አንቺ ስላለሽ ነው ማርያም እመቤቴ በመኖ በአምሳለ መኖ ላስተማስለኪ በመኖ በአምሳለ መኖ ላስተማስለኪ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ አሁን ወዴት አለ የነፍሴ ተዋጊ ጠላቴ ሆይ ስማኝ አለኝ ድል አድራጊ እንደ ማምሻ ፀሐይ ቀረ ከኋላዬ አማላጅ ስትቆም የነፍስ ከለላዬ አማላጅ ስትቆም የነፍስ ከለላዬ በመኖ በአምሳለ መኖ በአምሳለ መኖ ናስተማስለኪ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ ፍቅር ነሽ እናቴ የጽድቄ መገኛ አንገቱን ለደፋ ሆነሻል መጽናኛ በሰላም ወጥቼ በጤና መግባቴ አንቺ ስላለሽ ነው ድንግል እመቤቴ አንቺ ስላለሽ ነው ማርያም እመቤቴ በመኖ በአምሳለ መኖ ናስተማስለኪ በመኖ በአምሳለ መኖ ናስተማስለኪ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ እመቤቴ የኛ አማላጅ አዛኝቶ ድንግል ምልዕተ ውዳሴ ያንሳል ዝማሬ ነው ያንሳል በእውነት ዝማሬውን ላቀረበችልን ለዘማሪት ሃይማኖት እግዚአብሔር አምላካችን ቃለ ሕይወትን ያሰማልን በሉና እግዚአብሔርን አመስግኑላት። ስለዚህ አንዴ ተረጋግታችሁ ስሙ። ክቡራን አባቶቻችን ካህናት፣ ላይካነ ምስጢር ዲያቆናት፣ የዚህ የቦታው አገልጋይ ካህናት እንደየማዕረጋችሁ በልዑል እግዚአብሔር ስም እንደምን አመሻችሁ? ኧረ እንደምን አመሻችሁ? አሜን። አምላካችን እግዚአብሔር በፍቅሩ የጠራን ከአራቱም አቅጣጫ እዚህ የምህረቱ አደባባይ የሰበሰበን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። ኧረ ክብር ምስጋና ይግባው። መጥምቀ መለኮት ቅዱስ ዮሐንስ አሳዳጊያችን በመልጃው በጸሎቱ የረዳን እዚህ ያደረሰን እሱ ነውና እሱንም እናመስግነው። እስኪ በደንብ እናመስግነው። እግዚአብሔር ውለታው ብዙ ነውና እግዚአብሔርን እስኪ በደንብ እናመስግነው። በእጆቻችሁ በደንብ ከውለታ በላይ ነው ያንተ ውለታ፣ ከስጦታ በላይ ነው ያንተ ስጦታ። ስራ አስገረመኝ ከፍ በል ጌታ፣ እጄን ባፌ ጫንኩኝ ከፍ በል ጌታ። ከውለታ በላይ ነው ያንተ ውለታ፣ ከስጦታ በላይ ነው ያንተ ስጦታ። ስራ አስገረመኝ ከፍ በል ጌታ፣ እጄን ባፌ ጫንኩኝ ከፍ በል ጌታ። እንዳላጠፋ ሰው ከቶ እንዳልበደለ በሚያስደንቅ ፍቅር ሁሌ ታየኛለህ። ጸጋ ተትረፍርፎ በዛና ሰላሜ እጄን ባፌ ጫንኩኝ ዙፋን ስር ቆሜ። ከውለታ በላይ ነው ያንተ ውለት፣ ከስጦታ
ከስጦታ በላይ ነው ያንተ ስጦታ። ስራ አስገረመኝ ከፍ በል ጌታ፣ እጄን ባፌ ጫንኩኝ ከፍ በል ጌታ። እግሮቼም ሲሮጡ ወደ ሞት ሸለቆ ይቅርታ ፍቅቅኝ ከነበልባል ነጥቆ። በጥበብ በጸጋ ታሳድገኛለ፣ ወይንህን ስጠብቅ መች ትሰለቻለ። ከውለታ በላይ ነው ያንተ ውለታ፣ ከስጦታ በላይ ነው ያንተ ስጦታ። ስራ አስገረመኝ ከፍ በል ጌታ፣ እጄን ባፌ ጫንኩኝ ከፍ በል ጌታ። ቀና ብዬ ሳየው ሰማይ ማደሪያህን እጅግ አደንቃለሁ ግርማ ጌትነትህን። ዝቅ ስል ከቤቴ ስሰራ ይሃለው ከመገረም በቅር ሌላ ምን ትላለሁ? ከውለታ በላይ ነው ያንተ ውለታ፣ ከስጦታ በላይ ነው ያንተ ስጦታ። ስራ አስገረመኝ ከፍ በል ጌታ፣ እጄን ባፌ ጫንኩኝ ከፍ በል። ሰዎች ደስ ይበልን በአምላካችን፣ ከኃጢአት ባርነት ነፃ ያወጣን። ተነሱና መስግን ውለታው ብዙ ነው ምን ይከፈለዋል? ተመስገን ብቻ ሲጃችሁ። ሰዎች ደስ ይበልን በአምላካችን ዘምሩ። ከኃጢአት ባርነት ነፃ ያወጣን። ተነሱና መስግን ውለታው ምን ይከፈለዋል? ተመስገን ብቻ ነው። በኃጢአት በሽታ ወድቄ ሳለሁኝ መድኃኒት ክርስቶስ ከውድቀት አነሳኝ። ስጦታ ብዙ ነው ለኔ የሰጠኸኝ፣ ተመስገን ብቻ ነው አምላክ ላንተ ያለኝ። ሰዎች ደስ ይበል እስኪ አይሰማም ለእግዚአብሔር ክብር። ከኃጢአት ባርነት ነፃ ያወጣን። ተነሱና መስግን ውለታው ብዙ ነው። እንደ በርጤሜዎስ እውር የነበርኩኝ ዛሬ ግን በአምላኬ ድነት አገኘሁኝ። ሕጉ ለመንገዴ ብርሃን ሆኖኛል፣ ኢየሱስ ስለሆንኩ ሰላሙን ሰጥቶኛል። ሰዎች ደስ ይበል እስኪ እጃችሁ አይሰማም። ከኃጢአት ባርን ነፃ ያወጣን። ተነሱና መስግነው ውለታው ብዙ ነው ምን ይከፈለው? ተመስገን ብቻ ነው። በድንቅ አጠራርህ በፍቅር የጠራኸኝ፣ ከአጋንንት ስር ነፃ ያወጣኸኝ። አልፋና ኦሜጋ ዘላለም የምትኖር ኤልሻዳይ የሆንክ አማኑኤል ተመስገን። ሰዎች ደስ ይበልን በአምላካችን ዘምሩ። ነፃ ያወጣን ተነሱና መስግን። ምን ይከፈለው? ተመስገን ብቻ ነው። የዕዳ ደብዳቤን ጌታ የቀደደው የማዳኑን ሥራ በዓይኔ አይቻለሁ። ቸርነቱ አያልቅም ድንቅ የሆነው ጌታ ስሙን እናመስግን እንዘምር እልል 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 በአምላካችን ከኃጢአት ባር ነፃ ያወጣን። ተነሱ ውለታው ብዙ ነው ምን ይከፈለዋል? እየሃድጋ 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 የመጨረሻ እየሃድጋ 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 ለሀገሪትነ ኢትዮጵያ ለሀገሪትነ እልል እልል ለሀገሪትነ ኢትዮጵያ። አረ ዘምሩ ባካቸው አመስግን። ኢትዮጵያ አይተዋትም 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 እልል እልል እልል
አይተዋትም አይተዋትም ሀገራችንን ኢትዮጵያን ሀገራችን ኧረ እባክህ ዘምር ኢትዮጵያ ለለለ ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያን እየሃድጋ 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 ለለለለለ እየሃድጋ ለሀገሪቱን ኢትዮጵያ ለሀገሪቱን ኢትዮጵያ ኢትዮጵያ ለሀገሪቱን ኢትዮጵያ አይተዋትም 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 ሀገራችንን ኢትዮጵያን ሀገራችንን ኢትዮጵያ ሀገራችንን ኢትዮጵያን ሀገራችንን ዝማሬውን ያቀረበልን ዘማሪ ሳሙኤልን ቃለ ሕይወት ያሰማልን በሉና እግዚአብሔርን አመስግኑለት። እግዚአብሔር የተመሰገነ ይሁን። ቅድም እንዳልኳችሁ ነገ በተረጋጋ ሁኔታ ሰፊ መርሃ ግብር ይዘን እንቀበላችኋለን። ምስክርነት ካላችሁ በዛ ላይ ተመሰክራላችሁ፣ እንነግርላችኋለን። አሁን ግን ጊዜው ስለመሸ በግድ ለጸሎት ዘግተን ወደ ማህሌቱ መግባት ስላለብን ነው። አምላካችን እግዚአብሔር ከጅማሬው ጀምሮ ስለረዳን መቅደሱን ሞልተን አውደ ምሕረቱን ሞልተን በምስጋና እንድናመሰግነው እንድናመልከው ስለረዳን በእውነት ከፍ አድርጉና አሁንም አመስግኑ እግዚአብሔርን። እግዚአብሔር ዘማሪያችንን ይቀበልልን። ወደ ጸሎት እንሄዳለን። እስከዚህ ሰዓት በመምህራን ላይ አድሮ በወንጌል ሲባርከን ሲቀድሰን፣ በዘማሪያኑ ላይ አድሮ በዝማሬው ሲያረሰርሰን ያቆየን የባረከን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። ቀሪውን የምስጋና የማህሌት ጸሎት እንድንከታተል በተስፋ ከእግዚአብሔር ጋር ሆነን የተስፋ የበረከት የመባረክ ሌሊት እንዲያደርግልን ቅዱስ ፈቃዱ ይሁንልን። የድንግል ማርያም አማላጅነት የመጥምቀ መለኮት የቅዱስ ዮሐንስ በረከት ሁላችንን የሚባርከን ይቀድሰን፣ የበረከት ሌሊት ያደርግልን። በዓሉን የሰላም የበረከት የፍቅር የአንድነት የመግባባት የመቻቻል በዓል እንዲያደርግልን አምላካችን ፈቃዱ ይሁንልን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ላይ ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለም ጌታችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ለቅዱሳን ሐዋርያት ሥልጣነ ክህነትን የሰጣቸው ከልዩነት እስከ እውቀት የሠራነውን ኃጢአታችንን ይቅር ይበለን። አባቶች ካህናት፣ ወንድሞች ዲያቆናት፣ ከዚህ ቅዱስ ቦታ የተሰበሰባችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ። በእንተ እግዝእትነ ማርያም መሐረነ ክርስቶስ ንበል 12
ማይሰራ ኃጢአት እግዚአብሔር ይፍታ። በሰላም እደሩ። ስለነበረን ጊዜ ህዝቡን አይበት እንደመጣ ነገ ደግሞ አይዋል ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን